በዓለም አቀፍ የሰብአዊ መብቶች ድንጋጌ አንቀጽ 6 ላይ ማንኛውም ሰው በሕግ ፊት የመታወቅ መብት አለው። ይህም መነሻ ባደረገ የዘላቂ ልማት እቅድ በ2030 ሁሉም ሰው የልደት ምዝገባን ጨምሮ ሕጋዊ የማንነት ማስረጃ ሊኖረው ይገባል። የስነ ሕዝብ መረጃ ለአንድ ሀገር እድገትና ለዜጎች ሰብአዊ መብቶች መከበር ያለው ፋይዳ ከፍተኛ መሆኑን የኢፌድሪ የኢሚግሬሽንና ዜጎች አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ገልጸዋል። በዘላቂ ልማት ግቡ በተቀመጠው መሰረት በ2030 የልደት ምዝገባ 100% እና የሞት ምዝገባ 80% እንዲደርስ ያስቀመጠ ሲሆን የዚህን የስኬት አመላካች ለመለካት እንዲቻል የልደትና የሞት ኩነቶች ምዝገባ ውጤታማ በሆነ ሁኔታ ማከናወን ይኖርብናል። ለብሔራዊ ጥቅምና ደህንነት የሲቪል ምዝገባና ቫይታል ስታቲስቲክስ መረጃ ማካሄድ አስፈላጊ በመሆኑ ዘርፉን የማዘመን ስራ እየተሰራ እንዳለም የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ተናግረዋል። የሲቪል ምዝገባና ቫይታል ስታቲስቲክስ በቴክኖሎጂ በማዘመን ከህጋዊ መታወቂያ ስርዓቶች በማገናኘት ግለሰቦች በይፋ እውቅናና የማንነታቸው ሰነድ እንዲኖራቸው መብቶቻቸውን እንዲጠቀሙ ማህበራዊ አገልግሎቶችን እንዲያገኙ የህግ መብቶቻቸው እንዲረጋግጡላቸው ያስችላቸዋል። የማንነት ማጭበርበርን፣ ማስመሰልን እና ከሌሎች ከማንነት ጋር የተያያዙ ወንጀሎችን ለመቀነስ የሀገራችን ብሔራዊ ደህንነት ጥቅም ከማስጠበቅም ጭምር ከፍተኛ ሚና ይኖራቸዋል። አገራችን የምትተገብራቸውን ፖሊሲዎችና ስትራቴጂክ እቅዶች ለመወሰንም ሆነ ለመከወን ዋነኛ መሰረት መሆኑ መታወቅ ይኖርበታል። በቴክኖሎጂ ከማዘመን የሚስተዋሉ ችግሮችን በመሰረታዊነት ለመቅረፍ በርካታ ተግባራትን በማከናወን ላይ እንገኛለን። በጥናትና ቆጠራ ከሚገኙ መረጃዎች በተጨማሪ ማህበራዊና ኢኮኖሚያዊ ልማቶችን ለማቀድ የሲቪል ምዝገባና ቫይታል ስታቲስቲክስ ስርዓት አስፈላጊ መሆኑን የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ ገልጸዋል። ምዝገባን መሰረት ያደረገ የቫይታል ስታቲስቲክስ የተለያዩ ሴክተሮች የእቅድ ዝግጅት በግብዓትነት የሚያገለግል መሰረታዊ የሆኑ የስነ ህዝብ ማህበራዊ ኢኮኖሚያዊና የጤና ጠቋሚዎች መረጃ የማመንጨት ከፍተኛ ሚና ይኖረዋል። በተለይም የልደትና ሞት ምዝገባ በአማካይ በህይወት የአንድ ዜጋ የመኖሪያ እድሜ ጣሪያን ለማስላት የሚያገለግል መረጃ ምንጭ ይሆናል። የሲቪል ምዝገባና ቫይታል ስታቲስቲክስ አገልግሎት በሚሰጥበት ወቅት በህብረተሰብ ውስጥ የግንዛቤና የልማት ማነስ፣ የአደረጃጀት ጉድለት እንደ ችግር የታዩ በመሆናቸው በቀጣይ ትኩረት የሚሰጥባቸው መሆናቸውንም አክለው ገልጸዋል። ህብረተሰቡ በአጭር ጊዜ የተቀላጠፈ አገልግሎት ማግኘት እንዲችል በቴክኖሎጂ የታገዘ የምዝገባ ስርዓት መጀመሩን የሲዳማ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንታዬ ከበደ ገልጸዋል። እንደ ክልላችን ስራ የተሳካ እንዲሆን ለማድረግ በክልሉ ውስጥ የሚገኙ በሁሉም ቀበሌያት ሆስፒታሎች ምዝገባ ስራው በደንብ ደግሞ በወረቀት ላይ ሳይሆን ቴክኖሎጂ እንዲሆን በተደረገው ርብርብ በርካታ ቀበሌያቶች የምዝገባ ስራውን ቴክኖሎጂ በመሆን የመረጃውንም ተአማኒነት ይበልጥ እንዲጠናከር የተገልጋዮችንም እርካታ በመጨመር ህብረተሰቡን በአጭር ጊዜ ውስጥ አገልግሎት አግኝቶ ጊዜውን በአግባቡ መጠቀም እንዲችል በመደረግ ላይ ይገኛል። በዚህም የአገልግሎት እርካታ በመረጋገጡ በ2017 ዓመተ ምህረት የክልሉ ውስጥ ያሉ ከተማ አስተዳደሮች ይህንንም በስራ ላይ እንዲያውሉ የተሻለ ውጤትም ለማምጣት እየተሰራ ይገኛል። የሲቪልና ቤተሰብ ምዝገባ ልደት፣ ሞት፣ ጋብቻ፣ ፍቺ፣ ጉዲፈቻና አባትነት ይጠቀሳል። በልደትና በጋብቻ ምዝገባ ሰርቲፊኬት በማግኘታቸው መደሰታቸውንም ያነጋገርናቸው ገልጸውልናል። ጋብቻ ሰርቲፊኬት ለመውሰድ ነው የቀረበ ነው። እዚህ አግባብ ባለው መንገድ ባልና ሚስት ያው መሆናቸውን ለማረጋገጥ ነው ዋና ሰርቲፊኬቱ ማለት ነው። ልጃችን ይሄን አጋጣሚ በማግኘቷ በጣም ደስተኞች ነን።